ሰላም የሻማ አካዳሚ ተማሪዎች ሰላምታችን በያላችሁበት ይድረስ። እንደምን አላችሁ? በዛሬው ቪዲዮ ፊደላትን በስርዓት ሰድረን ቃላቶችን ማለትም ትርጉም ያላቸው ቃላቶችን እንዴት መመስረት እንደምንችልና ማንበብ እንደምንችል አሳያችኋለሁ ማለት ነው። ባለፈው ቪዲዮአችን ፊደላቶችን በተከታታይ ሰርተንላችሁ ነበር ማለት ነው። ስለዚህ እነሱን ፊደላቶች በደንብ ያነበባችሁ የጻፋችሁ ልጆች ይሄ ፊደላቶችን በመጠቀም ቃላት እንዴት መመስረት እንዳለብን የሚያስረዳ ቪዲዮ ስለሆነ ቪዲዮውን እስከመጨረሻ ድረስ በደብተራችሁ እየጻፋችሁ እያነበባችሁ ቪዲዮ መጨረሻ ድረስ አብራችሁን ሁኑ። ወደ መሰረትናቸው ቃላቶች ከመግባታችን በፊት ቃል ራሱ ምንድነው ስንል ቃል ማለት ድምጽና ቅርጽ ያላቸው ፊደላቶች በአንድ ላይ ተደርድረው ወይም ትርጉም ባለው መንገድ ተሰድረው የሚሰጡን የድምጽ ስብስብ ቃል እያልን እንጠራዋለን። እያንዳንዱ የምንናገረው ነገር ቃል ነው ማለት። ፊደላቶች በስርዓት ተሰድረው ወይም ተደርድረው ቃል የሚባለውን ነገር ይሰጡናል ማለት ነው። ቃላቶች ደግሞ በአንድ ተደርድረው አረፍተ ነገር በአንድ ስንጨምቃቸው አንቀጽ እያለ ወደ ትልቅ መጻሕፍቶች እንሄዳለን ማለት ነው። ስለዚህ መጻሕፍቶች የቃላቶች ስብስቦች ናቸው ማለት ነው። ስለዚህ ከዚህ ላይ የምንመለከታቸው ቃላቶች በተለየ መልኩ በአንደኛ ፊደላት የተመሰረቱ ቃላቶች ናቸው ማለት ነው። በስንተኛ ፊደላት? በአንደኛ ፊደል። እያንዳንዱ ቃላቶች አንደኛ ፊደል ወይም አንደኛ ወገንን የያዙ ናቸው ማለት ነው። የምታዩዋቸው ሁሉም ፊደላት በአንደኛ ወገን ወይም በመጀመሪያ ፊደላት የተመሰረቱ ቃላት ናቸው። እነዚህን ቃላት ስናነብ መጀመሪያ የራሱ የሆነ ያነባብ ስርዓት አለው። በተለይ ለጀማሪዎች መነጠል ይጠበቅባችኋል። ከነጠላችሁ በኋላ የነጠላችሁትን እያንዳንዱን ፊደል በአንድ አድርጋችሁ ማጣመር ማለት ነው። ስለዚህ ነጥሎ ማጣመር በሚባለው ያነባብ ስርዓት ነው ማሳያችሁ ማለት ነው። መነጠል ስንል ፊደሉን እያንዳንዱ አንድ ለአንድ መጥራት ማለት ነው። ለምሳሌ ተ መ ረ ጠ አያችሁ፣ እያንዳንዱ ፊደሉን የቆጠርኩት በአንድ ላይ ሳነበው ወይም ሳጣምረው ተመረጠ ላለው። ስለዚህ እናንተም እየቆጠራችሁ እንዲሁም እያጣመራችሁ ተከታተሉኝ። እሺ አ ሸ በ ረ ብዬ የቆጠርኩ በኋላ አሸበረ እለዋለሁ። አያችሁ፣ ተከበረ ምን አደረኩት? ነጠልኩት። ከዛ በኋላ ተከበረ። እሺ እስኪ አንብቡት ይሄንን ወዘወዘ በአንድ ላይ ወዘወዘ ይላል። እዚህ ቀሰቀሰ ቀሰቀሰ። ቸረቸረ 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 ይላል ማለት ነው። በአንደኛ ፊደላቶች ብዙ ጊዜ ቃል ስንመሰርት ተግባሩ ለወንድ ነው ማለት ነው። ምን ማለት ነው? ድርጊቱን ለአንድ ወንድ ነው ማለት ነው የሚጠቁሙት። ለምሳሌ ቸረቸረ ስንል ማን ቸረቸረ? እሱ ቸረቸረ። ስለዚህ አንድ ወንድ ድርጊት አመልካች የአንድ ወንድ ድርጊትን ያመለክታሉ ማለት ነው። ተጸጸተ ያችሁ ቆጠርኩት ሳጣምረው ተጸጸተ ይላል ማለት ነው። በረበረ በረበረ ማን በረበረ? እሱ የአንድ ወንድ ድርጊት አመልካች ወይም የነጠላ መደብ ወንድ ድርጊት አመልካች ናቸው ማለት ነው። በረበረ አልን አይደለ? እሺ አወለቀ አያችሁ፣ አወለቀ። አነበበ አነበበ ይላል ማለት ነው። ማን አነበበ? እሱ አነበበ ማለት ነው። ተቀበለ አያችሁ፣ በአንድ ስናጣምረው ተቀበለ ይላል ማለት ነው። ማን ተቀበለ? እሱ ተቀበለ። ስለዚህ ለአንድ ወንድ ነው ማለት ነው። ለሴት አይደለም፣ ድርጊቱ ለሴት አይደለም፣ ለብዙ ወንዶች አይደለም፣ ለአንድ ነው ማለት ነው። ለአንድ ሆኖ ወንድ። ስለዚህ አንድና ብዙ እያደረጋችሁ እንዳይቀላቀልባችሁ ይህን ነገር ራሱ ማወቅ አለባችሁ ማለት ነው። ይሄ አሁን የምነግራችሁ ነገር በተለይ በአማርኛ ሰዋሰው በሚባለው ሕግ በጣም ትልቅ ቦታ የሚሰጠው መደብ እያልን የምንጠራው ቦታ አለው ማለት ነው።
የረ ተቀየረ። ተተረተ። አያችሁ ተረቱ ተተረተ እንላለን። ተተረተ። አወገዘ ስናጣምረው አወገዘ። አወደመ አወደመ በአንድ ይሆናል። እሱ አወደመ ለማለት ነው። በዚህኛው ክፍል ደግሞ የምናየው አንደኛና ሁለተኛ ወገን ፊደላትን የያዙ ቃላቶችን ነው ማለት ነው። ያ ማለት ሁለተኛ ፊደል ኡ የሚል ድምፅ ያላቸውና የመጀመሪያ ወገን ፊደላትን በአንድ ያጣመሩ እናያለን ማለት ነው። ብዙ ጊዜ ሁለተኛ ፊደል መጨረሻ ላይ ሲመጣ ለብዙ ሰዎች ነው ማለት ነው ድርጊቱን የሚያሳይ። ይሄ ማለት ምን ማለት ነው? ለምሳሌ አመለጡ አመለጡ ብዬ አጣመርኩ በኋላ እነማን አመለጡ ሲባል እነሱ ብዙ ናቸው። አያችሁ። ስለዚህ ብዙ ጊዜ ሁለተኛ ፊደል መጨረሻ ላይ ካለ ለብዙ ወገን አመልካች ነው ማለት ነው። ድርጊቱ ለብዙ ወገን ነው የሚሆነው። እሺ ተቀበሉ ተቀበሉ ይላል። እነማን ተቀበሉ? እነሱ ተቀበሉ። ለፈለፉ ለፈለፉ። እነማን ለፈለፉ? እነሱ ለፈለፉ። ስለዚህ ለብዙ ወገን ማለት ነው። ቸረቸሩ ቸረቸሩ። ችርቸራ በጅምላ ሳይሆን በችርቸራ ቸረቸሩ እነሱ። ደመደሙ ደመደሙ። አኩኩሉ ብዬ ቆጠርኩ በኋላ በአንድ ላይ የምናደርገዋለን አኩኩሉ እለዋለሁ ማለት ነው። አሁን እንዲያው ብዙ ጊዜ አኩኩሉ ተጫውቶ ያላደገ ሰው የለምና አኩኩሉ ታስታውሳላችሁ ልጆች? አኩኩሉ። አፈጠጡ አፈጠጡ። እነሱ አፈጠጡ አፈጠጡ። ለብዙ ሰው ነው ማለት ነው የሚያመለክተው አይደለ? እሺ አቀበጡ ይላል። አቀበጡ ከቆጠርክ በኋላ አጣምረዋለሁ ማለት። እናንተ ብዙ ጊዜ ማንበብን ስትለማመዱ መጀመሪያ ማድረግ የለባችሁ መቁጠር ነው ወይም መነጠል፣ ሲቀጥል ደግሞ ማጣመር የሚባለውን ስርዓት መከተል አለባችሁ ማለት ነው። በዚህ መንገድ ለማንበብ የሚሞክር የሚታገል ሰው የንባብ ክህሎትን ቶሎ ማሳደግ ይችላል ማለት ነው። አቀበጡ አቀበጡ ይላል። አቀበጡ። ደነገጡ ደነገጡ። እነሱ ደነገጡ። አያችሁ ብዙ ሰው ነው የሚያመለክተው ማለት ነው። ተጸጸቱ ተጸጸቱ ይላል። ተጸጸቱ ብዙ ሰዎች ተጸጸቱ። ከዚህ ጋር ደግሞ በተለየ መልኩ 3 ፊደላትን የያዙ ቃላቶች ናቸው ማለት ነው። አወጉ ይላል። አወጉ ካላችሁ በኋላ አወጉ ካላችሁ በኋላ አወጉ ብላችሁ በአንድ ማጣመር እንዳትረሱ። አከኩ አከኩ። ተመኙ ተመኙ ምኞት ተመኙ። ስንት ሰዎች? ብዙ ናቸው። አመኑ አመኑ። ደገሙ ደገሙ ይላል ማለት ነው። ስለዚህ ዛሬ በተለየ መልኩ አንደኛ ፊደላትና ሁለተኛ ፊደላትን የያዙ ቃላቶችን ነበር ማለት ነው ያነበብነው። የዛሬው ቪዲዮ ይህንን ይመስላል ይዞላችሁ። በተጨማሪ ደግሞ እየጻፋችሁ ሪከርድ እያደረጋችሁ ቴሌግራም እና ዋትስአፕ ግሩፓችን ላይ እየለቀቃችሁ እኛ አስተያየት እየሰጠናችሁ እውቀታችሁን ማዳበር ትችላላችሁ ማለት ነው።